በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዮሐንስ ወንጌል ምዕራፍ 3 ፈሪሳዊው ኒቆዲሞስ ወደ ኢየሱስ ስለመምጣቱ። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የተባለ አንድ ሰው ነበር። እርሱም በሌሊት ወደ ጌታችን ኢየሱስ መጥቶ እንዲህ አለው፣ መምህር ሆይ ልታስተምር ከእግዚአብሔር ዘንድ እንደመጣህ እናውቃለን። እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ይህን ተአምር ሊያደርግ የሚችል የለምና። ጌታችን ኢየሱስ መልሶ እውነት እውነት እልሃለሁ፣ ዳግመኛ ያልተወለደ ሰው የእግዚአብሔርን መንግሥት ለማየት አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ ዳግመኛ መወለድ እንደምን ይችላል? ዳግመኛ ይወለድ ዘንድ ወደ እናቱ ማህፀን ተመልሶ መግባት ይችላልን? አለው። ጌታችን ኢየሱስ መልሶ እንዲህ አለው፣ እውነት እውነት እልሃለሁ፣ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ሰው ወደ እግዚአብሔር መንግሥት ሊገባ አይችልም። ከስጋ የተወለደ ስጋ ነውና ከመንፈስም የተወለደ መንፈስ ነውና፣ ስለዚህም ዳግመኛ ልትወለዱ ይገባችኋል ስላልኩ አታድንቅ። ነፋስ ወደ ወደደው ይነፍሳልና ድምፁንም ትሰማለህ፣ ነገር ግን ከየት እንደሚመጣ ወዴትም እንደሚሄድ አታውቅም። ከመንፈስ የሚወለድ ሁሉ እንዲሁ ነው። ኒቆዲሞስም መልሶ ይህ ሊሆን እንዴት ይቻላል? አለው። ጌታችን ኢየሱስም መልሶ አንተ የእስራኤል መምህራቸው ነህ፣ ነገር ግን እንዴት ይህን አታውቅም? አለው። እውነት እውነት እልሃለሁ፣ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ነገር ግን ምስክርነታችንን አትቀበሉንም። በምድር ያለውን ስነግራችሁ ካላመናችሁኝ በሰማይ ያለውን ብነግራችሁ እንዴት ታምኑኛላችሁ? ከሰማይ ከወረደው የሰው ልጅ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖረው ነው። ሙሴ በምድረ በዳ እባቡን እንደሰቀለው የሰው ልጅ እንዲሁ ይሰቀል ዘንድ አለው። ያመነበት ሁሉ ለዘለዓለም ሕያው ሆኖ እንዲኖር እንጂ እንዳይጠፋ፣ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ቤዛ አድርጎ እስኪሰጥ ድረስ ዓለምን እንዲህ ወዶታልና። ዓለም በእርሱ ይድን ዘንድ ነው እንጂ በዓለም እንዲፈርድ እግዚአብሔር ልጁን ወደዚህ ዓለም አላከውምና። በእርሱ ያመነ አይፈረድበትም፣ በእርሱ ያላመነ ግን ፈጽሞ ተፈርዶበታል። በአንዱ በእግዚአብሔር ልጅ ስም አላመነምና። ፍርዱም ይህ ነው፣ ብርሃን ወደ ዓለም መጥቷልና ሰውም ስራው ክፉ ስለሆነ ከብርሃን ይልቅ ጨለማን መርጧልና። ስራው ክፉ የሆነ ሁሉ ብርሃንን ይጠላልና፣ ክፉም ስለሆነ ስራው እንዳይገለጥበት ወደ ብርሃን አይመጣም። እውነትን የሚሰራ ግን ስራው ይገለጥ ዘንድ ወደ ብርሃን ይመጣል፣ ስለ እግዚአብሔር ብሎ ይሰራልና። ጌታችን ወደ ይሁዳ ምድር ስለመሄዱ። ከዚህም በኋላ ጌታችን ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ ምድር ሄደ። በዚያም እያጠመቀ አብሯቸው ተቀመጠ። ዮሐንስም በዮርዳኖስ ማዶ በሳሌም አቅራቢያ በሄኖን ያጠምቅ ነበር። በዚያም ብዙ ውሃ ነበርና ብዙ ሰዎችም ወደ እርሱ እየመጡ ያጠምቃቸው ነበር። ዮሐንስ ገና ወደ ወህኒ ቤት አልገባም ነበርና። ስለ ማንጻት የተደረገ ክርክር። ከዚህም በኋላ በዮሐንስ ደቀ መዛሙርትና በአይሁድ መካከል ስለ ማንጻት ክርክር ሆነ። ወደ ዮሐንስም ሄደው መምህር ሆይ በዮርዳኖስ ማዶ ካንተ ጋር የነበረው አንተም የመሰከርክለት እርሱ እነሆ ያጠምቃል፣ ሁሉም ወደ እርሱ ይሄዳል አሉት። ዮሐንስም መልሶ እንዲህ አለ፣ ሰው ከሰማይ ካልተሰጠው በስተቀር
እርሱ ራሱ ጸጋን ገንዘብ ሊያደርግ ምንም አይችልም። እኔ ክርስቶስ አይደለሁም፣ ነገር ግን እንድሰብክለት ከእርሱ በፊት ተልኬያለሁ እንዳልኳችሁ እናንተ ራሳችሁ ምስክሮች ናችሁ። ሙሽራ ያለችው ሙሽራ ነው። ቆሞ የሚሰማው የሙሽራው ሚዜ ግን በሙሽራው ቃል እጅግ ደስ ይለዋል። የኔ ደስታ አሁን ተፈጸመች፣ የእርሱ ትበዛለች፣ የኔ ግን ታንስ ዘንድ ይገባል። ከላይ የመጣው ከሁሉ በላይ ነው፣ ከምድር የተገኘው ምድራዊ ነው፣ የምድሩንም ይናገራል። ከሰማይ የመጣው ግን ከሁሉ በላይ ነው፣ ባየውና በሰማው ይመሰክራል። ነገር ግን ምስክርነቱን የሚቀበለው የለም። ምስክርነቱን የተቀበለ ግን እግዚአብሔር እውነተኛ እንደሆነ አተመ። እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። እግዚአብሔር መንፈሱን ሰፍሮ አይሰጥምና አብ ልጁን ይወዳልና ሁሉም በእጁ ሰጠው። በወልድ የሚያምን የዘላለም ሕይወት አለው። በወልድ የማያምን ግን የእግዚአብሔር የቁጣ መቅሰፍት በላዩ ይኖራል እንጂ ሕይወትን አያይም። ምዕራፍ 4 ወደ ገሊላ ስለመሄዱ። ስብሐት ለእግዚአብሔር። ይቆየን።